ፕሮግራም ሄደው ሊበትኗቸው ፖሊሶች ሲያሳድዷቸው ከዚያ አንሄድም አቤቱታ አለን ብለው እንደ ስልጤ ማህበረሰብ ጥያቄውን ለማሰማት ያደረጉትን ርቀት ከዛም አልፎ ደግሞ በስልጤ አባቶች መካከል አንዳንድ መሻቆች ስማቸውን ዘነጋው በመካከላቸው የነበረው አለመግባባት ለማስታረቅ ቦሌ በሚገኘው መጋዘን ውስጥ በሬ አርደው ሽማግሌ ጠርተው ቅድም የጠቀሳችሁት አንድ ካልሆነን የሚለውን ንግግር የተናገሩበት ቦታ እዛ ነው። እንደዚሁም አልበያን የየቲም ድርጅቶችን ሲያቋቁሙ የራስን መኖሪያ ቤት በሁለት ከፍለው ጎዳና የወደቁ ልጆችን ማሳደግ አለብን ብለው አስተዋጽኦ ሲያበረክቱ እናገኛቸዋለን። የኢማሙ ኮንትሪቢዩሽን በስልጤነት ትግል ውስጥ በተለይ በቡታጅራ ኮንፈረንስ ጋር ተያይዞ በነበረው ሂደት አንዳንድ ሰዎች ተስፋ ሲቆርጡ ይሄ ውሳኔ የሰው ውሳኔ እንጂ አላህ አይደለም ብለው ትግሉ ወደ መስመር እንዲመለስ ያደረጉበትን ሂደት ስናይ የሚያስተምረን ብዙ ነገር አለ ማለት ነው። ሌላው የገረመኝ ያው እንደ አንድ ሼህ እንደ አንድ ዓሊም ዘፈን ወይም አርት ያው ከዲን አንፃር እንዴት ይታያል የሚለው የታወቀ ነው። እሳቸው ለስልጤ ማንነት አርትን መጠቀም አለብን ብለው ብር እየከፈሉ በየአዳራሽ አርት እንዲቀርብ ሲያስደርጉ ከጀርባ ነበሩ የሚለውን ሳይ ደግሞ ገርሞኛል እና ያው ምን ያህል ፕራግማቲክ ሆነው እዚህ ኤሪያም እንደነበሩ ማህበረሰቡን በዚህ ካልሆነ መጥራት የለብንም ብለው ያደረጓቸውን ነገሮችም ሳይ እንደዚሁም ደግሞ የተለያዩ በመኪና የዞሩ ቅስቀሳ ሲደረግ ሪፈረንደሙ ሲደረግ መጋቢት 23 ወራቤ ከተማ ስትመሰረት ቆመው እዚህ ቦታ መሆን አለበት ብለው ከመረጡትና ይሄ ነው የሚሆን ብለው ሐሳብ ካሰረጹ ሰዎች አንዱ ሆነው ዛሬ በዚህ በትንሽ ጊዜ ውስጥ ወራቤም ይሁን እንደ ስልጤ ማህበረሰብ የተደረሰበት ደረጃ ትልቅ ነው። ምክንያቱም የቅርብ ጊዜ ታሪክ ነው። እኔ ዩኒቨርሲቲ ከገባሁ በኋላ የሆነ ታሪክ ነው በጠቅላላ ማለት። ይህ ሁሉ ደረጃ መድረስ በጣም ትልቅ አቺቭመንት ነው። በዛን ሰዓት ላይ ሰዎች ወደዚህ እንዲመጡ ያስገደዳቸው ብዙ ፋክተሮች አሉ። ሪኮግናይዝ ማድረግ ተገቢ ነው። በተለይ ደግሞ በዚህ ዘመን ያለን በሶሻል ሚዲያ ላይ ተቀምጠን በቀላሉ ስክሮል በማድረግ ቪዲዮ ያየን እውቀትን ማግኘት በምንችልበት ዘመን ውስጥ ለመማር ያልፈቀዱ ብዙ ሚሊዮን ወጣቶች ያሉን ዘመን ነው። በእግር ዋጋ ተከፍሎ ብዙ ተለፍቶ ብዙ ተኪዶ ማንነትን ለማስከበር ዲንን ለማወቅ የተለያዩ ነገሮች የተደረገውን ስናይ እንደዚሁም ደግሞ ሐጂ ለስልጤ ብቻ አይደለም የሰሩት። በጣም ኢንስፓየር የሚያደርገው የተለያየ ከዲን አንጻር ጋር ተያይዞ ወደኋላ የቀሩ አካባቢዎች ላይ አሻራቸውን አሳርፈዋል። መስጊዶችን በመስራት መድረሳ ጋር ተያይዞ ከጉራጌ ውስጥም ሌሎች እዛው ሀላባም ወስደን የተለያዩ ማህበረሰቦች ወደ ወላይታም ወደ ተለያየ አቅጣጫ ሄደው የዲን አስተዋጽኦ ለማበረከት የሄዱበትን ሂደት ስናይ ዛሬ ያለ የሙስሊም ስልጤ ወጣት ትናንት ልክ ነው በነበረው የተለያዩ ፋክተሮች እኔ ስልጤ ነኝ በሚል የስልጤነት ዘመን የማስከበር ትግሎች ተደርገዋል። ነገር ግን እኔ እንደ አንድ ስልጤ እንዳልሆነ እንደ ሙስሊም ወንድማችሁ ግን የምለው ነገር አለኝ። ስልጤነት ዛሬ ማንም የማይነቀንቀው ማንነት ሆኖ በሁለት እግሩ መቆም ችሏል። አላሁ አክበር ዋጋም ተከፍሎበት እዚህ ጋር ተደርሷል። የስልጤነት ትግል ካሁን በኋላ ምን ይሁን መልኩ የሚለው በደንብ መታየት አለበት። ምክንያቱም ከሌሎች ሙስሊም ወንድሞች ጋር ብሔርተኝነትን በሚፈጥር ትናንት የነበሩ ሰዎች ባደረሱት በደል እና ባደረሱት ችግር ምክንያት ዛሬም ያንኑ እያነሳን ዛሬ አንድ ሰልፍ አብረን የምንቆም ሙስሊሞችን የሚከፋፍል ከሆነ አላህ ዘንድ ሊያስጠይቀን ይችላል። የዛሬ የስልጤነት ትግል ከፍ ብሎ ሌሎች ትናንት ስልጤ ችግር እንዳየው ሲያዩ የነበሩ አናሳ የሆኑ ብሔር ብሔረሰቦች በቁጥር በዲን መገፋት ከዛም አልፎ ትልቅም ቢሆን ቅድም ኢማሙ እንዳሉት ትንሽ አይደላችሁ አንድ በመሆናችሁ ምክንያት ይህንን
አቅማችሁን ሌሎች የተገፉትን በመሰብሰብና ከላይ ከፍ ብሎ ሁሉን አቃፊነትን ካልቸር ትናንት ስልጤ ያንን የሸሸው ማሟለው ማንነቴ ተገፍቷል እንዲሆኗል በአስተዳደር ተበድያለሁ ብዙ ነገሮች አሉ አክሴፕት ማድረግ አለብን ዲና ማድረግ አንችልም እነዚህ ሁሉ የታገሉ ሰዎች ይሄን መጽሐፍ ስናነብ ከመሬት ተነስተው ብሔርተኝነት ስለነበረ ነው ብዬ እኔ ልወስድ አልችልም ዛሬ ላይ ስንመጣ ግን ከፍ ተብሎ በልጆቻችን መሃል ይሄ እንዲህ ያደረጉን እኛና እነሱ የሚለው ሴንስ መለዘብ አለበት ወደሚቀጥለው ጀነሬሽን ስልጤነት ከነሙሉ ክብሩና ማንነቱ በሁለት እግር መቆም ከቻለ የሚቀጥለው ዘመን የስልጤነት እንቅስቃሴ በዲን በኩል ጋር የተያያዘ ነው በልማት በኩል ጋር የተያያዘ ነው ራስን በማስተዳደር ጋር የተያያዘ ነው እንደ አንድ የኢትዮጵያ ማህበረሰብ ኢትዮጵያ ውስጥ አሻራን የማስቀመጥ ትግልን ጋር ከፍ ብሎ የሚሄድበት ደረጃ ስንደርስ ይሄ ነገርም መታየት ካለባቸው ነገሮች መሃል አድርጋያቸዋለሁ ማለት ነው አላሁ አክበር እንግዲህ ኢማም የዘረዘ